Very distant. ወይዘሮ አዳነች አቤቤ ከንቲባ ብቻ ሳይሆን እናት ናት። እናት እንደሆነች ማንንም ያምላል። ማንኛውም ሰው እየለዩ አይደለም፣ በብሔር በሃይማኖት ሳይለዩ ማንኛውም ኢትዮጵያዊ የሆነ እየመጣ እየተጠቀመ እየበላ ስለሆነ እኔ በጣም አመሰግናለሁ ክቡርት ከንቲባ። ቃላት የለኝም። ችግሬን በጣም ነው የሚቀርፍልኝ። ሲርበኝ ወዴትም አልሄድም። አሁን ግን እዚህ መጥቼ ይሄንን ተመግቤ ሄጄ ቡናዬን አፍልቼ እጠጣለሁ። ስለዚህ በጣም ነው ደስ ያለኝ። የኢትዮጵያን መንግስት እግዚአብሔር ያክብርልኝ። አሁን ነው ገና እኛ ይደላል። አሁን ደህና ኑሮ ላይ ነን። በጣም ደስተኛ ነኝ። አሁን ይሄንን ነገር አየነው። ከፍሏ የመጣ ነው። የፈረሰ ቤት ነበረ። ከዛ ይተሰጠን። አሁን ደህና ኑሮ ላይ ነን። ከዚህ በፊት ዳኛው ነበር የምመገበው። አሁን በክራንች ስለሚሄድ መንገዱ ራቀኝና ቋረጥኩት። አሁን ሲጀመር ነበር የጠበቅኩት። ዛሬ ተጀምሮ መጣሁኝ። በጣም ደስ ብሎኛል። እየገዛሁ ነው የምበላው። እንደመጋገርም አይመቸኝም አካል ጉዳተኛ ስለሆንኩኝ ማለት ነው። ስለዚህ ዛሬ ተከፈተ። በጣም ደስ አለኝ። ዛሬ የራሳችን ሽንት ቤት፣ የራሳችን ውሃና መብራት ነገር ሆነን ይሄ በእውነት እግዚአብሔር ይሄን ላደረጉልን ለዚህን የመሰለ ላሳየን ለመንግስትም ትልቅ ምስጋና። እንደዚህ ዝቅ ብሎ ማየቱ ራሱ ይሄ ትልቅ መብሰል፣ ትልቅ አእምሮ፣ አርቆ አስተዋይነት ከንቲባችንንም መንግስታችንንም እግዚአብሔር ያቆይልን። ከቤት ከሌለ እንበላለን፣ እንጠጣለን። ልጆቻችንም የስራ እድል ይፈጠርላቸዋል። አንሸገርም። በጣም ቤታችንም የተጎሳቀለ ውሃ ከስር የመነጨ ነበረ። ድሮ በውትድርና ነው አሳለሁ። ብዙ ጊዜ ነው ቦርድ ከወጣው ብቻዬን ነው የምኖረው። ትዳርም ባሌ ሞተ። ከሞተብኝ በኋላ ደግሞ ቀን ስራ ገባሁና ቀን ስራ ስሰራ 2007 ወደኩ። አሁን ወድቄ ያው ድንጋይ ስለመታኝ አካል ጉዳተኛ ሆንኩ። የውድቃት በጣም ጎስቋላ፣ ጽዳት የሌለው በጣም አስቸጋሪ ነበር። ሽንት ቤት መጸዳጃ እንኳን ለመውጣት በተራ በወረፋ ቆመን ነበረ። በጣም በእውነት እስከዛሬ ድረስ ሀገራችን ውስጥ ተደርጎ የማይታወቅ አዲስ ክስተት ስለሆነ እኔ ደስተኛ ነኝ። አሮጌ ቄራ አካባቢ ከ20 ዓመት በፊት ለልማት ተነስታችሁ በጊዜያዊ መጠለያ ውስጥ በቆርቆሮ ሰፈር እንድትኖሩ ተደርጎ በዛው የተዘነጋችሁ ወገኖቻችን የወንዝ ዳርቻ ስናለማ ከጉለሌ እስከ ፍልውሃ ድረስ ባለው አካባቢ ላይ እጅግ በጣም አስቸጋሪ በሆነ ሁኔታ ትኖሩ የነበራችሁ ወገኖቻችን ብዙ ሰዎች የገነባነው ገላንጉራን ብቻ ይመስላቸዋል። ወደ ላፍቶ 2000 መንደር ብንሄድ በተመሳሳይ እንዲሁ የተገነባ ነው። ለሚኩራ ላይ በጎነት መንደር፣ ጉለሌ ላይ በጎነት መንደር፣ አዲስ ከተማ ላይ የበጎነት መንደር፣ አራዳ ላይ ደግሞ በቅርብ ሰሞን የምንከፍተው ነው የሚሆነው። ኮልፌ ላይም እንደዚሁ በቅርብ ሰሞን የምንከፍተው ነው የሚሆነው። አሁን 11 ህንጻዎችን ጨርሰናል። በዚህ አካባቢ ህንጻዎቹ እስከ 20 ድረስ የሚሰፉ ናቸውና ዛሬ ደግሞ የመገባ ማዕከል ይኸው እዚህ ተጨምሮላችኋልና በድጋሚ እንኳን ደስ ያላችሁ። ነዋሪዎቻችን ማረፊያ፣ መጠለያ፣ የክብር ማሳያ መንደር የአዲስ አበባ ለውጥ
ከተማዋን ውብ አበባ ማስመሰል ብቻ ሳይሆን በሰው ሕይወት ላይ እንዴት እየተመነዘረ እንዳለ የሚታይበት አንዱ መንደር ነው። የተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነውና በዚህ በጣም ደስተኞች ነን። ቤት ብቻ አንገነባም። ሱቆች፣ ስራ ዕድል የሚፈጠርባቸው እንደዚህ መመገቢያ ለሚያስፈልጋቸው ወገኖቻችን በለመዱት የስራ ዘርፍ እንጀራ በመጋገር ባልትና በማዘጋጀት በመሳሰሉት ደግሞ ራሳቸውን እንዲችሉ እንደናንተ ደግሞ በጣም አረጋውያን የሆኑት አረፍ ብለው እየተመገቡ የሚያርፉበት ንጹህ ቤት እንዲያገኙ በማድረግ ሀገራቸውን እየባረኩ እንጂ እያማረሩ ቀሪ ጊዜያቸውን እንዳያልፉ ተጠንቅቀናል። ፈጣሪ አምላክም ረድቶናል ማለት ነው። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነው። ስለዚህ በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። ትልቅ ምስጋና እንደዚህ ዝቅ ብሎ ማየቱ ራሱ ይሄ ትልቅ መብሰል፣ ትልቅ አእምሮ፣ አርቆ አስተዋይነት ከንቲባችንንም መንግስታችንንም እግዚአብሔር ያቆይልን። ከቤት ከሌለ እንበላለን፣ እንጠጣለን። ልጆቻችንም የስራ ዕድል ይፈጠርላቸዋል፣ አንሸገርም። በጣም ቤታችንም የተጎሳቀለ ውሃ ከስር የመነጨ ነበረ። ድሮ በውትድርና ነው አሳለሁ። ብዙ ጊዜ ነው ቦርድ ከወጣው ብቻዬን ነው የምኖረው። ትዳርም ባሌ ሞተ። ከሞተብኝ በኋላ ደግሞ ቀን ስራ ገባሁና ቀን ስራ ስሰራ 2007 ነው ወደኩ። አሁን ወድቄ ያው ድንጋይ ስለመታኝ አካል ጉዳተኛ ሆንኩ። የውድቃት በጣም ጎስቋላ፣ ጽዳት የሌለው በጣም አስቸጋሪ ነበር። ሽንት ቤት መጸዳጃ እንኳን ለመውጣት በተራ በወረፋ ቆመን ነበረ። በጣም በእውነት እስከዛሬ ድረስ ሀገራችን ውስጥ ተደርጎ የማይታወቅ አዲስ ክስተት ስለሆነ እኔ ደስተኛ ነኝ።